የምለው ይህ ነው። ጳውሎስ ነው ማለት እኔ አይደለሁኝም። እኔ የምለው ይህ ነው። ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ መንፈሳዊ ኃይሎች ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችሁ ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል። ሐዋርያ ጳውሎስ ምዕራፍ 3 ላይ የጀመረውን ምዕራፍ 3 ላይ እንዴት ሰዎች ወይንም አይሁዶችም ሆኑ ሌሎች ሰዎች ሕግ እስኪመጣ ድረስ እምነት እስኪመጣ ድረስ ከሕግ በታች እስረኛ ሆነው ወይንም እድሜያቸው ለትልቅ ስራ ወይንም ለትምህርት ቤት ለእውቀት እንዳልበቃ ከሞግዚት በታች ፔዳጎጂ ወይንም ከትምህርት ቤት በታች ከጥበቃ በታች እንደነበሩና እምነት ደግሞ ስለመጣ እንደ ቤተሰብ ወይንም ከኬጂ ነፃ ሊያወጣ ከእስር ቤት ነፃ ሊያወጣ ሰው እንደሚመጣ እምነት ስለመጣ አሁን ከእስር ቤት በታች እንዳልሆንን እየሞገተ ቆይቶ በዚህኛው ምዕራፍ እሱን ጭብጥ ይቀጥላል። ይሄ ከሞግዚት በታች የመሆን ከጠባቂዎች በታች የመሆንን ጭብጥ ወይንም ትም አሁንም ይቀጥላል፣ አያቆምም ማለት ነው። ግን ደግሞ እያያችሁ ወይንም ተገንዝበን ከሆነ የጳውሎስ ከምዕራፍ 2 ላይ በእምነት ብቻ ስለመጽደቅ የሕግ ስራ እንደማያጸድቅ እያለ ከዛ ምዕራፍ 3 ላይ ደግሞ እንዴት ወደ ያንን ህይወት መኖር እንዳለብን እየተናገረ አሁን ደግሞ ስለ ልጅነት በክርስቶስ ኢየሱስ ማንነትና ስራ ስለመጣው ልጅነት በጣም ውድ ሆነው ስለከበረው ልጅነት ለመናገር ስፈልግ አሁንም የሞግዚትንና ከጠባቂዎች በታች የመሆንን ሐሳብ ይዞ ይቀጥላል ማለት ነው። አልጣለውም። በዚህ ምክንያት ከላይ ካለው ምዕራፍ 3 መጨረሻ ላይ የዛሬ ሳምንት ካየነው ጋር በማስተሳሰር እኔ የምለው ይሄንን ነው፣ ለመናገር የሚሞክረው ይሄንን ነው በማለት ይጀምርና ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆን እንኳ ከባሪያ የተለየ አይደለም። ወራሽ ነው። ሀብት ሁሉ የእሱ ነው። ባሪያ አይደለም። ልጅ ነው። መብት አለው። ነፃነት አለው። ሀብታም ነው። ባለጠጋ ነው። ኑዛዜ አለው። እነዚህ ነገሮች አነሳሉ ትንሽ እየቆየሁኝ። ነገር ግን እድሜው ሀብቱን እንዲወርስ ኑዛዜውን እንዲወርስ ስላልደረሰ ወይንም አባቱ የቀጠረለት ቀን ስላልመጣ ወይንም እድሜው ውርሱን ለመረከብ በቁና በቂ ስላልሆነ ምን ይሆናል? አባቱ እስከ ወሰነለት ጊዜ ድረስ ከጠባቂዎች ወይንም ከሞግዚት ስር ይሆናል። ከጠባቂዎች ስር ይሆናል። ከሞግዚት ስር ይሆናል። እንደ ባሪያ ነው። ምናልባት ጳውሎስ የሆነ ነገር እያሰበ ሊሆን ይችላል። ዝም ብዬ አንድ ምሳሌ እንድንግባባ ምሳሌ ላንሳ። አንድ በጣም ባለጠጋ የሆነ ግን ደግሞ ያረጀ አንድ አባት አስቡ። ባለጠጋ ነው፣ ሀብት አለው፣ አርጅቷል። እናም ለመሞት አልጋ ላይ ሆኖ አስቡና ከዛ አንድ ልጅ ብቻ አለው። ያ ልጅ ደግሞ ከ15 በታች ወይንም 13 12 10 ነው እድሜው። እናም
ያ ልሞት አልጋ ላይ ያለው ባለጠጋ ሰው አንድ ሕፃን ልጅ ያለው ሰው የቤቱን አገልጋይ ዋና የንብረት የሀብት ተቆጣጣሪ ባለ አደራ ሰው ጠርቶት ጠበቃ ጥራልኝ ብሎ ወይንም ዳኛ ጥራልኝ ብሎ ዳኛው ከመጣ በኋላ ዳኛው ተቀምጦ ከዛ የቤቱ ባለሟል ወይንም የቤቱ ጠባቂ አደራ ተረካቢ ተቀምጦ ከዛ አባቱ ዳኛውን የኑዛዜ ወረቀት ጻፍልኝ ይለዋል። እናም የኑዛዜ ወረቀት ጻፍልኝ ሀብቴን በሙሉ በስም እየጠቀሰ በቁጥር እየጠቀሰ ሀብቴን በሙሉ ለልጄ ተናዝዣለሁ ጻፍልኝ ይላል። የኑዛዜ ሰነድ ይጻፍና አንተ ባለህበት ይህንን የኑዛዜ ወረቀት ሀብቴን በሙሉ ለልጄ መናዘዝን ልጄ የንብረቴ ወራሽ መሆኑን የተናዘዝኩበትን ወረቀት በአንተ ፊት ለቤቱ አስተዳዳሪ ሰጥቻለሁ ይልና አስተዳዳሪውን ደግሞ ልጄ እስኪያድግ ድረስ ጠብቀ ልጄ ካደገ በኋላ ለውርስ ስበቃ እድሜው ምናልባት በግሪኮ ሮማው ዓለም ጳውሎስ በሚያስብበት ዓለም ወይንም የገላትያ አማኞች በነበሩበት ዓለም የነበረው ሕግ ምንድነው? አንድ ሕፃን ልጅ ወደ ውርስ የሚመጣው ሌጋል የሆነ ሕጋዊ የሆነ ውርስ የሚቀበለው በ14 ዓመቱ አካባቢ ነው። ያ እድሜ እስኪደርስ ድረስ ልጄን ጠብቅልኝ፣ ሰነዱን ያዝልኝ፣ ጊዜው ሲደርስ ልጄን ወራሽ አድርገ ንብረቱን በሙሉ ታስረክባለህ ብሎ ሰውየው ተናዞ ቢሞት እንደዛ አስቡ ማለት ነው። ከዛ ልጁ ምንድነው? ወራሽ ነው። ልጁ ምንድነው? ባለጠጋ ነው። በዘመናችን ቋንቋ ቢሊዮነርም በሉት፣ ትሪሊዮነር አለ፣ ቢሊዮንም በለው እንስማማ፣ ቢሊዮነር ነው። ቢሊዮነር መሆኑን ምን ያረጋግጣል? ሰነዱ ያረጋግጣል። የኑዛዜ ሰነድ አባቱ ጥሪቱን በሙሉ ለልጁ አንደረጅ ለሆነ ለልጁ ተናዞ ሞቷል። የኑዛዜ ሰነድ ልጁ ሀብታም መሆኑን ያሳያል፣ ባለጠጋ መሆኑን ያሳያል፣ ወራሽ መሆኑን ያሳያል። ነገር ግን ደግሞ ከእድሜ በታች ነው። ምክንያቱም ከጠባቂ በታች ስለሆነ ማለት ነው። እስኪወርስ ድረስ እድሜው እስኪደርስ ድረስ ከጠባቂ በታች ነው። እናም እንደዛ አይነት ነገር ጳውሎስ የሚያስብ ይመስላል። በኋላ ላይ ይሄንን ጭብጥ ይቀጥላል ወይንም ሐሳብ ይቀጥላል። የሚቀጥልበት የራሴ ሌላ ምክንያት ስላለኝ ማለት ነው። በሌላ ምሳሌ አድርጌ ይቀጥላለሁ ማለት ነው። እና ጳውሎስ ልጁ ወራሽ ቢሆንም አባቱ የቀጠረበት የሚወርስበት ጊዜ እስኪመጣ ድረስ ከጠባቂዎች በታች ነው የሚለው የቤቱ የበላይ ጠባቂ አለቃ ወይንም ሞግዚት የሚያሳይ ነው። እናም ጳውሎስ ምናልባትም የሚያስበው አስቸጋሪ ነው። ምንድነው ጳውሎስ የሚያስበው የሚለው ይሄንን በመናገርበት ጊዜ ምክንያቱም የዛሬ ሳምንት ምንድነው ያየነው? እስራኤላውያን እምነት እስኪመጣ ድረስ በሕግ አማካይነት ካስተዲ ውስጥ እስር ቤት ውስጥ እንዲቀመጡ ተደርገዋል ብሎ ቀጥታ ስለ እስራኤላውያን ስለሚያወራ እስራኤላውያን በእምነት የሆነውን ጽድቅ እስኪያገኙ ድረስ በሕግ ምክንያት እስር ቤት መሆናቸውን ስላወሳ አሁን ደግሞ እስራኤላውያንን የሚመለከት ነገር የሚያነሳ አይመስልም። ጋላትያውያንን የሚመለከት ነገር ነው ምናገር የሚመስለው። ምክንያቱም ምንድነው ምለው ቁጥር 3 ላይ እንደዚህ ይላል፣ ከዓለም መሰረታዊ መንፈሳዊ ኃይሎች ስር በመሆን በባርነት ነበራችሁ ስለሚል ከእስራኤል ሕግ በታች ናችሁ ማለት ላይሆን ይችላል። ኤኒዌይ ኮሜንተሪ ሳገላብጥ እና በጣም ብዙ መላምት አለ። ጳውሎስ ምናልባት አይሁዶች ሁለት ነገር ያስባሉ። አይሁዶች በአብርሃም በኩል የተሰጠው ተስፋ እስኪመጣ ድረስ ሕግ በሌለበት ዘመን በግብፅ ምድር ላይ በባርነት ተገዝተው የነበሩበትን ጊዜ እያስታወሰ ሊሆን ይችላል ብለው ያስባሉ። ሁለተኛ ደግሞ የዛሬ ሳምንት የምናየው ቁጥር 8 ጀምሮ የሚያወራ ሌላ ነገር አለ። ምንድነው የሚያወራው? ከጣዖት አምልኮ በታች እንደነበሩ ስለሚያወራ ምናልባትም ጳውሎስ እያወራ ያለው የገላትያ አማኞች ወደ ጌታ ከመምጣታቸው በፊት የነበሩበትን ዓለማዊ ሕይወት እያወራ ሊሆን ይችላል በሚል የጋራ ስምምነት ይዘን እንቀጥላለን ማለት ነው። ጳውሎስ እያወራ ያለው የገላትያ አማኞች
ወደ ክርስቶስ ኢየሱስ ከመምጣታቸው በፊት በነበሩበት የጣዖት አምልኮ ስር ነበሩ። ስለዚህ አይሁድን ሕግ ምን ያደርጋል? እምነት እስኪመጣ ድረስ እስር ቤት አስቀምጦ ይጠብቃቸዋል። አሕዛብን ግን ሕግ ሳይሆን ሕግ ስለሌላቸው ለአሕዛብ በነበሩበት ዓለማዊ ሕይወት ላይ ያለው አስተሳሰብ ይሄን በኋላ ትንሽ እፈታለሁ ምን ማለት እንደሆነ ማለት ነው። እሱ እንደ ሕግ አይሁድን እንደሚጠብቀው ሕግ ጌታ እስኪመጣ ድረስ ይጠብቃቸዋል በሚለው ተስማምተን እንሄዳለን ማለት ነው። እና እንደዚህ ሆነው አይሁድም ከሕግ በታች ሆነው እስር ቤት ውስጥ ማለት ነው ካስተዲ ውስጥ ተቀምጠው እምነት እስኪመጣ ድረስ ወይንም አባቱ የቀጠረለት የውርስ ቀን እስኪመጣ ድረስ አይሁድም ከእስር ቤት ተቀምጠው በሕግ ምክንያት፣ አሕዛብም ደግሞ በጣዖት አምልኮ በዓለማዊ ስርዓት በለመዱት ስርዓት ውስጥ ከዛ ሆነው ይጠብቁ ነበረ። እናም እስከ መቼ ነው የሚጠብቁት? አባቱ የቀጠረለት የውርስ ቀን እስኪመጣ ድረስ ድረስ። እናም ያ የውርስ ቀን በመንፈሳዊ ቋንቋ ምን ማለት ነው? ሌላ የሚጠብቁት ቀን ሳይሆን እግዚአብሔር ዓለምን ለማዳን በአብርሃም በኩል የተነገረውን ዘር፣ ምክንያቱም ምን ወርሰው ምድር አይደለም፣ ምን ወርሰው ቁስ አይደለም፣ የምንወርሰው የአብርሃምን የተስፋ ቃል ስለሆነ የተስፋ ቃል ደግሞ በክርስቶስ ኢየሱስ በዘሩ ስለመጣ ያ ዘር እስኪመጣ ድረስ አሕዛብም አይሁድም ተዘግቶባቸው በሮሜ ቋንቋ ማለት ነው ሁላቸውም ተዘግቶባቸው ነበረ በሚለው ይዘን እንቀጥላለን ማለት ነው። እንደዛ ይልና እንዲህ ይላል፣ እኛም እንዲሁ ነበርን። ምሳሌውን ያመጣው አንድ ልጅ ምንም ባለጠጋ ቢሆን፣ ምንም ወራሽ ቢሆን፣ ምንም ኑዛዜ ሰነድ ቢኖረው በእድሜ ለመውረስ እድሜው ስላልደረሰ ከጠባቂዎች በታች ይቆያል። እኛም ደግሞ አብ የቀጠረልን ቀን እስኪመጣ ድረስ እንዲሁ ነን ብሎ ምሳሌውን አፕላይ ያደርጋል ማለት ነው። እኛም እንዲሁ ገና ልጆች በነበርን ጊዜ፣ ቁጥር 3 እኛም እንዲሁ ገና ልጆች በነበርን ጊዜ። አሁን ልጅነት አይደለም ጳውሎስ የሚያወራው። ያ ውርስ ያለው ኑዛዜ ያለው ባለጠጋ ልጅ እድሜው ስላልደረሰ ከጠባቂዎች በታች እንደሆነ ሁሉ እኛም ቀኑ ስላልደረሰ እግዚአብሔር ልጁን የሚልክበት ቀን ስላልደረሰ እግዚአብሔር አይሁድም አሕዛብም ኃጢአተኛ የሰው ልጆችን በልጁ ሞትና ትንሣኤ ልጆቹ የሚያደርግበት ዘመን ስላልደረሰ ልጆች ሆነን ነበርን። እንዲሁ ነበርን። እንዴት ነበርን? ከጠባቂ በታች ነበርን። ከምን አይነት ጠባቂ በታች ነበርን? ከዓለም መሰረታዊ መንፈሳዊ ኃይሎች ስር በባርነት ነበርን። በጣም አስቸጋሪ ነገር ነው። ያ ወራሽ ልጅ እድሜው እስኪደርስ ድረስ ኑዛዜ ቢኖረውም ሀብት ቢኖረውም የልጅነት መብት ቢኖረውም ከጠባቂ በታች በመሆኑ እንደ ባሪያ እንደሆነ ምንም ልጆች ብንሆንም፣ ምናልባት ጳውሎስ ምርጫ እያሰበ ስለመሆኑ አላውቅም፣ እግዚአብሔር የወደደን የመረጠን ልጆች ብንሆንም የቤዞት ቀን የመዋጀት ቀን እስኪመጣ ድረስ ከምን በታች? ከዓለም መሰረታዊ መንፈሳዊ ኃይሎች ስር በባርነት ተገዝተን ነበር። አሁን እስቲ በጣም አልተወሳሰበባችሁም? ከዓለም መሰረታዊ መንፈሳዊ ኃይሎች የኤፌሶንን ትምህርት ታስታውሳላችሁ። ከጨለማ ኃይላት በታች ተገዝቶ መኖር፣ ይሄ አዲሱ መደበኛ ትርጉም ነው። ከዓለም መሰረታዊ መንፈሳዊ ኃይሎች ስር በባርነት ነበርን። አዲሱ መደበኛ ትርጉም 54ቱ እንደዚህ ይላል፣ ከዓለም መጀመሪያ ትምህርት በታች። ከዓለም መጀመሪያ ትምህርት በታች የገላትያ አማኞች አይሁዶች ስላልሆኑ ከሕግ በታች አይሆኑም። የገላትያ አማኞች አሕዛብ ስለሆኑ ከዓለም መሰረታዊ መንፈሳዊ ኃይል በታች ነው የሚሆኑት። በነፃነት አይደለም፣ በባርነት ነው የሚሆኑት። ሰዎች የተገዙበት ቀንበር ጥልቀቱ፣ ይሄን በተደጋጋሚ አንስቻለሁ፣ ምን ያክል እንደሆነ እስካላወቁ ድረስ በክርስቶስ የመጣው ነፃነት ልቀቱ እንዴት የከበረ እንደሆነ አይገባንም። ምን አይነት ድነት እንዳገኘን፣ ምን አይነት ልጅነት እንዳገኘን፣ ምን አይነት ነፃነት እንዳገኘን የሚገባን በምን አይነት እስራት ውስጥ እንዳለን ስገባን ነው። እናም
ጳውሎስ ምናልባት አስቸጋሪ ቢሆንም ሁለት ነገሮችን አንድ ላይ አድርጎ እያወራ ነው። የመጀመሪያው ከዓለም መጀመሪያ ትምህርት በታች መሆን፣ ከዓለም የመጀመሪያ ትምህርት በታች መሆን እና ከዓለም የተቀበላችሁ ትምህርት መንፈሳዊ ትምህርት ሳይሆን በመንፈሳውያን ኃይሎች የተቀነባበረ ትምህርት እንደሆነ አድርጎ ያስባል ማለት ነው። አድርጎ ያስባል። ስለዚህ የመጀመሪያ የዓለማዊ ትምህርት በመሰረታዊ መንፈሳዊ ኃይሎች አማካይነት በላያችሁ ላይ የተጫነ ዕውቀት። ከዚያ ስር በታች ነበራችሁ። አይሁዶች ከሕግ በታች ነበሩ። የገላትያ አማኞች አሕዛብ ግን የጣዖት አምላኪዎች ስለሆኑ በግሪክ ሮማ ዓለም አማርኛውን እፈታለሁ። እሺ፣ አፍላጦናዊና አርስጣጣሊሳዊ ፍልስፍና አለ። ፕላቶኒዝም እና አርስቶቴሊያኒዝም ማለት ነው። እናም ፍልስፍናው ዝም ብሎ አስተሳሰብ አይደለም። ፍልስፍናው ዝም ብሎ ፕላቶ የተባለው ሰውና አርስቶትል የተባለው ሰው ፈልስፎ ያመጣው አስተሳሰብ አይደለም። ዓለማዊ አስተሳሰብ አይደለም። ዝም ብሎ ምድራዊ አስተሳሰብ አይደለም። የአማልክት ትርክት ያለበት ነው። የአማልክት ቴዎሎጂ ያለበት ነው። እንደምታውቁት ካላወቃችሁም ዛሬ ይወቁ። እግዚአብሔር የለም የሚለው ትምህርት ዘመናዊ ትምህርት ነው እንጂ ጥንታዊ አይደለም። ፈላስፎች በዘመናቸው 20ኛ ክፍለ ዘመን ወይንም ዳርዊኒዝም ምናምን እስኪመጣ ድረስ ዘመናዊ አስተሳሰብ እስኪመጣ ድረስ ፈላስፎች እግዚአብሔር የለም ብለው አያውቁም። እግዚአብሔር አለ ይላሉ፣ ግን ደግሞ የክርስቲያኑ እግዚአብሔር አይደለም። ራሳቸው የፈጠሩት የግሪክ ሮማው ዓለም የተወሳሰበ አይነት የአማልክት ትርክት አላቸው። ስለዚህ ያ ዕውቀት ስር ውስጥ ነበራችሁ። መንፈሳዊ ነው። መንፈሳዊ ነው። ዓለማዊ ትምህርት ሴኩላር አይደለም። ለብቻው ሴኩላር አይደለም። ዓለማዊ ዕውቀት ሴኩላር አይደለም። ዓለማዊ ዕውቀት መንፈሳዊ ምንጭ ያለው ነው። ዕውቀት በነገራችን ላይ ኤፌሶንን ስናጠና ነገር አንድ እውነት ነው ያለው፣ አማራጭ እውነት የለም። ዩናዳስ ፖስት ሞደርን ትሩዝ በድህረ ዘመን አሁን እኔ ስሰብክ ስብከቴን የማይቀበሉ ሰዎች አሉ። ያው ፑልፒት ላይ ሲቆም ስልጣን ስላለኝ ነው የምትሰሙ እና ይሄንን አልቀበልም ምሉ ሰዎች አሉ። ለምሳሌ ስለ ኃጢአት በጣም አክርሬ ስለ ቅድስና ካወራሁኝ አይ ኃጢአት እኔ በተግባር ማከናወነው አመጽ ሳይሆን የሆነ አይነት ስህተት ስነ ልቦናዊ ምናምን ብሎ አማራጭ እውነት የሚያመነጩ ሰዎች አሉ። አማራጭ እውነት በድህረ ዘመን አንጻራዊ ነው። አንጻራዊ ነው ሲባል አንተ የምትለውም ልክ ነው፣ እኔ የምለውም ልክ ነው፣ እንትና የምለውም ልክ ነው ማለት ነው። ስለዚህ ቤተክርስቲያን ምን ታደርጋለች? ትቸገራለች። ምንድነው የምትቸገረው? አንዱን እግዚአብሔራዊውን በመለኮት ግልጠት የመጣውን መጽሐፍ ቅዱሳዊ ትምህርት ለመስጠት ትቸገራለች። ለምን? ብዙ አይነት አመለካከት ትውልዱ ይዞ ስለሚመጣ አይ እኔ እንዲህ ነው የሚፈታው የሚል ሰው ስለሚመጣ ይኖራል። ቤተ ክርስቲያናዊ መንፈሳዊ መጽሐፍ ቅዱሳዊ ታሪካዊ የቱንም አይነት በቲዮሎጂ ጂኤችኤል ምናምን የሚባል ስነ አፈታት አለ። ወንጌላዊ ክርስትና የምንከተለው ሂስቶሪካል ግራማቲካል ሊትራል ኢንተርፕሪቴሽን የሚባል እና ትርጉሙን ለማግኘት ደክመን ፈግተን ምናምን ብለን የእግዚአብሔር ቃል እንዲህ ነው የሚለው መታዘዝ አለባችሁ ስንል አይ ሌላም አለ የሚሉ ሰዎች ይገጥሙናል። አሁን እየገጠሙን ነው። አንጻራዊ እውነት ዓለም የሰጠቻቸውን ይዘው ማለት ነው። ናምባርነት ነው። ማወቅ የእውቀት ባሪያ ያደርጋል። ደጋግሜ እንደምላችሁ በእውቀት ከሳተ ሰው ይልቅ በፍልስፍና ከሳተ ሰው ይልቅ በሆነ ግንዛቤ ከተሳሳተ ሰው ይልቅ አጋንንት ያደረበትን ሰው ነፃ ማውጣት ይቀላል። 1000 አጋንንት ያለበት በኢየሱስ ስም አጋንንቱን አባረን ነፃ እናወጣና መንፈስ ቅዱስ ይገባበታል። በእውቀት የሳተ ሰውን ግን በአንደርስታንዲንግ የሳተ ሰው ግን በትምህርት የሳተን ሰው ግን
በፊሎሶፊ የሳተን ሰው ግን በዳርዊኒዝም የሳተን ሰው ግን በሆነ ትምህርት የሳተን ሰው ግን ማቅናት ይከብዳል። ጳውሎስ አሁን እንደዚህ ይላል። በጣም ምገርም ምንባብ ነው። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ እንደዚህ ይላል። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳ ክርክር በቤተ ክርስቲያን ውስጥ ስንናገር የወንጌልን እውነት ነጩን ስንናገር አማራጭ ክርክር አለ። ምንም ያደርግ በተገለጠ የእግዚአብሔር ዕውቀት ላይ ክርክር የሚያስነሳ አመጽ ነው። የእግዚአብሔር እውነት ለውይይት የሚቀርብ አይደለም። የመጽሐፍ ቅዱስ ዕውቀት ተደራድረን የምናደርገው አይደለም። እናም ምንድን ነው የምለው? በእግዚአብሔር ዕውቀት ላይ በትዕቢት የምነሳውን ክርክርና ከንቱ ሐሳብ እናፈርሳለን ይላል። ከዛ በኋላ አእምሮን ሁሉ ምን እናደርጋለን? እየማረክን ለክርስቶስ እንድታዘዝ። አእምሮን እየማረክን አእምሮአቸውን በተለያየ መንገድ የተማረከ ትውልድ አለ። እዚህ ቸርችም ይኖራል። ምን ማድረግ ያለበት? በእውቀት የሳተ የእግዚአብሔርን እውነት ላይ የሚከራከር እግዚአብሔር ለሽ አስተሳሰብ መጽሐፍ ቅዱስና መንፈሳዊነት ነገር ላይ ሌላ አማራጭ ኢንተርፕሪቴሽን እና ሐሳብ የሚያመጣ የእግዚአብሔርን ዕውቀት የሚቃረን እኔ በየሄድኩበት ይገጥሙኛል። አንዴ ሆሳና ሄድኩኝ ወጣቶችን ለማስተማር 3 ቀን ኮንፈረንስ ተብሎ ሰመር ኮንፈረንስ ተብሎ ሄድኩኝ። ሄጄ ስለ ቅድስና ሰበክ ምናምን ብለውኝ እኔ ርዕሳችሁን አልሰብክም መንፈስ ቅዱስ ምለኝ ነው የምሰብከው ብዬ ተቀበልኩና ስጸልይ ያው ትምህርታዊ ኮንፈረንስ ነው ያሉት። አንደኛ ጢሞቴዎስን አስተምር የሚል ፌል ተሰማኝ። አንደኛ ጢሞቴዎስን ማስተማር ከዛ አንደኛ ጢሞቴዎስ ደግሞ እንደምታስቡት አይደለም፣ አመጽ ነው። ለአመጽ የተሰጠ ምላሽ ነው። ቤተክርስቲያኖች ስርዓት አልበኝነት ነበረ። እናም ወጣቶች ነበሩ፣ አብዛኞቹ የዩኒቨርሲቲ ተማሪዎች ናቸው ምናምን እና ለቤተ ክርስቲያንና ለእግዚአብሔር ቃል እንዴት መገዛት እንዳለብን ምክንያቱም ጢሞቴዎስ 3:15 አካባቢ የመጽሐፉ ዓላማ ምንድነው ብለው ሰዎች በእግዚአብሔር ቤት ውስጥ እንዴት መኖር እንዳለባቸው በእግዚአብሔር ቤት ውስጥ ከእግዚአብሔር ቃል ስልጣን በታች ነው የምንኖረው። በእግዚአብሔር ቤት ውስጥ ከቤተ ክርስቲያን ስልጣን በታች ነው የምንኖረው። በእግዚአብሔር ትምህርት ቤት ውስጥ ማህበረሰብ ውስጥ አማራጭ አመለካከት እናቀርባለን፣ እንይዛለን። ብዙ ነገር አነባለሁ። ወደ እግዚአብሔር ቤት ስመጣ ግን ህይወቴን የሚመራው አመለካከቴን የሚቀርጸው አስተሳሰቤን ሞዲፋይ የሚያደርገው የእግዚአብሔር ቃል ነው። ናዛ ለእግዚአብሔር ቃልና ለቤተ ክርስቲያን መገዛት በሚል ግብረ ገባ የአንደኛ ጢሞቴዎስ ነገረ መለኮትና ግብረ ገባዊ ህይወት ምናምን የሚል ርዕስ እያስተማርኩኝ እና ምዕራፍ 2 ላይ ስለ ሴቶች የሚያወራ ክፍል አለ። ታውቃለች ሴት አታስተምር ምናምን የሚል እና እዛ ጋር ደረስኩና it's not about ስለ ትምህርት አይደለም ስለ ስልጣን ነው አልኳቸው። ስለ ስልጣን ነው እና ብዬ ተናግሬ እግዚአብሔር ቃል ይሄ ነው ምናምን እና ኢንተርፕሪቴሽን ከአርጤሚስ አትቀዷትም አልኩ። እና አርጤሚስ ኤፌሶን ላይ አርጤሚስ ቆማለች። አርጤሚስ ሴት አምላክ ናት። የኤፌሶን ከተማ በአማልክት በተሞላ ዓለም አንዲት ሴት አምላክ በአደባባይ ቆማ የሴቶችን ነፃነት ትሰብካለች። ናም ከአርጤሚስ ነፃነት የተማሩ ሴቶች ቤተክርስቲያንን በጠበጡ። አርጤሚስ የሊብሬት ሲምቦል ነው። ሴት ልጅ ፐብሊክሊ እንዴት አክት ማድረግ እንዳለባት አገር መምራት እንዳለባት አትምራው እኮ አይደለም። ከተማ አስተዳደር ውስጥ ገብታ እንዴት መስራት እንዳለባት መብቷን ነፃነቷን ምናምን የሚል ግርግር ስለነበረ ጳውሎስ እንትን ቅርቃር እያስገባ ነው የሆነ ስነ ስርዓት። እንደውም ከነጭራሹ ነው ማናቀው እንደውም በመውለድ ነው የምትድነው። እና ሴቶች ይላል አናገባም ብለዋል፣ አንወልድም ብለዋል፣ ቤት አናስተዳድርም ብለዋል። እንዲያገቡ እንዲወልዱ ቤት እንዲያስተዳድሩ እዛዛቸው አለበለዚያ አይድኑም አለ። ምን ማለት ነው አላቅም፣ ግን በጣም ከባድ ክሌም ነው። አላቅም ምን ማለት እንደሆነ። በመውለድ ትድናለች አለ። አላቅም ምን ማለት እንደሆነ። ወሳኙ ነገር ምንድነው? ለእግዚአብሔር ቃል ስርዓት ይገዙ ነው።
እነሱ ደግሞ ምሉት አይ የእግዚአብሔር ቃል ሳይሆን ሲምቦል አለን። የት? አደባባይ ላይ ቆማለች። ማለት መሰረታዊ የሆነ የዓለም ትምህርት በዚህ ፕሪንሲፕል ህይወትን እንዴት መምራት እንዳለብኝ እንዴት መኖር እንዳለብኝ የእግዚአብሔር ቃል መርህ አይሰጠኝም የሚሉ ሰዎች ቢኖሩ በቤተ ክርስቲያን ውስጥ ትምህርቱን ከየት ነው? ከዓለም የተቀዳ መሰረታዊ ትምህርት አኗኗር፣ ሊበርቲ፣ ነፃነት። ያው እንደምላችሁ እንግዲህ ሰይጣንም ነፃነት እየሰበከ ስለመጣ ነው የሰማ ነው። እናም ዋደበር ፊሎሶፊ ዋደበር ነፃነት ምናምን እየሰበከ ስለመጣ እንሰማዋለን። ጳውሎስ ምንድን ነው የሚለው? አይሁድ ከህግ በታች ነበሩ፣ እናንተ ግን በመንፈሳዊ ኃይላት የታገዘ ዕውቀት ገብቶባችኋል አለ። እና በዚህ ዘመን ወጣቶች በተለይ ምን እንደምትሰሙ ተጠበቁ። መነጽራችንና ፊልተራችን ምንድን ነው? የእግዚአብሔር ቃል ነው። አይዲዮሎጂ ሲመጣ፣ አስተሳሰብ ሲመጣ፣ ክርስትናዬን ቻሌንጅ የሚያደርግ ነገር ሲመጣ፣ ፍልስፍና ሲመጣ፣ ፖለቲክስ ዋትኤቨር ሲመጣ መጀመሪያ ከቃሉ ጋር ነው ማበጥረው። መነጽሬ ምንድን ነው? የእግዚአብሔር ቃል። ወርልድ ቪው የኛ መጽሐፍ ቅዱሳችን ነው። አመለካከትን የሚቀርጸው በነገራችን ላይ በመጽሐፍ ቅዱስ ስርዓት በመኖረ ገገማም አይደለሁም፣ ፋራም አይደለሁም፣ ያልሰለጠነም አይደለሁም፣ ጨቋኝም አይደለሁኝም። መጽሐፍ ቅዱስ የሚሰጠውን ያክል ነፃነት የሚሰጥ ኃይል ምድር ውስጥ የለም። እስር ቤት ነው የሚከት። ዕውቀት ባሪያ ያደርግሻል። ለዓለማዊ ትምህርት፣ ለዓለማዊ ፍልስፍና፣ ለዓለማዊ አስተሳሰብ አእምሮውን ያስገዛ ሰው የእግዚአብሔርን እውነት የሚቋቋም የዕውቀት እስረኛ ነው፣ ባሪያ ነው። ኢየሱስ ከዛ ነፃ ሊያወጣን መጣ ማለት ዛሬ መጣ ነው ያልኩት። ገብቷችኋል? በክርስቶስ ነፃ ወጥተው በዕውቀት ባሪያ የሆኑ ሰዎች አሉ። አሁን እዚህ ጉባኤ መካከል በክርስቶስ ከኃጢአት፣ ከዓለም፣ ከሰይጣን ባርነት ነፃ ወጥተው በሆነ የተበላሸ ዕውቀት ግን የእግዚአብሔርን እውነት የሚቋቋም ዕውቀት የገበዩ በዚያ እስረኛ የሆኑ ሰዎች አሉ። ጳውሎስ ይህንን ነው የምናገረው ማለት ነው። እውነት ከእግዚአብሔር የመጣ አንድ ነው። ከዛ አማራጭ የእግዚአብሔርን እውነት የሚቃረን የትኛውም አይነት ዕውቀትና እውነት የእግዚአብሔርን ቃል የሚቋቋም እውነት ከአጋንንት ነው። በቃ ሌላ ምንጭ የለውም። ሳይንስም ያምጣው ፈላስፋም ያምጣው የእግዚአብሔርን ቃል የሚጣራና የሚጣላ የሚጋጭ። እኔ ሳይንስ አነባለሁ፣ የባዮሎጂ አስተማሪ ነበርኩ፣ ፊሎሶፊ አነባለሁ። ለወደፊት የምጽፋቸው መጽሐፎች ኤግዚስተንሻል ፊሎሶፊን ቤዝ ያደረጉ ናቸው። የሆኑ መጽሐፎችን ካስወገድኩ በኋላ አውቃለሁ፣ አነባለሁ፣ እደክማለሁ። ነገር ግን የእግዚአብሔርን ቃል ቻሌንጅ የሚያደርግ ዕውቀት ሲመጣ ከስር አድርገዋለሁ። ትገዛለታለህ ሳትፈልግ በግዴታ ብዬ ማለት ነው። እና እሱን እናፈርሳለን። እኛ እንዲሁ ነበርን። ከዓለማዊ አሁን ዕውቀትን ሲምፕል አድርጋችሁ እንዳታዩ ለማለት ነው። አሁን አንዳንድ ጊዜ እንደዚህ አስባለሁ። ወጣቶችን በተለይ አሁን አንድ እብድ ተነስቶ በቃ የሆነ ነገር እያወራ ቢመጣ ሰው ይከተላል። የምሬን እኮ ነው። እና ይቅርታ አድርጉልኝ ይሄን በመናገር አንድ ልጅ ነበረ አይ ቲንክ አርባ ምንጭ ዩኒቨርሲቲውን ሰምዌር ምናምን የነበረ ተማሪ የነበረና ስመጣ እያበደ ነበር የመጣው። እያበደ ስላችሁ እብደት እያወራሁ አይደለሁኝም። ነገር ግን ቤተክርስቲያንን፣ መጽሐፍ ቅዱስን፣ ክርስትናን፣ ሃይማኖትን፣ ተቋምን፣ ኢንስቲትዩሽንን ኤጌንስት እያደረገ ግን ነፃነት፣ ተራማጅ ሃይማኖተኝነት እየሰበከ መጣ እና ያ ስብከት ለሙስሊሙም፣ ለክርስትናውም፣ ለኦርቶዶክሱም፣ ለፕሮቴስታንቱም የሚመች ነው። እናም ራስህን አድምጥ የሚል ማለት ነው ሜዲቴሽን። ከዛ የእንትን ምሳጤ ያለበት ነው፣ የእንትን አስተሳሰብ ያለበት ነው፣ የእንትና ምናምን እውነት ያለ ምናምን ተዳቅሎ ይመጣና ለካቶሊክም፣ ለኦርቶዶክስም፣ ለፕሮቴስታንትም ምናምን የሚመች እና የነ ኢከርት ቶሌ አይ ምናምን ይዘው ሲመጣ ትውልዱ ይከተላል። ለምን? ሃይማኖት ይመስላል፣ እምነት ይመስላል፣ እውነት ይመስላል፣ ከዚህ ነፃ የሚያወጣ ይመስላል። ከእግዚአብሔር ቃል በላይ ነፃ የሚያወጣ እውነት የለም።
እና ዝም ብሎ ዕውቀት አይደለም፣ ዝም ብሎ ሃይማኖት አይደለም፣ ዝም ብሎ ግሪኮ ሮማዊ የአማልክት ትርክት አይደለም። ከጨለማው ዓለም ከኃይላት የመጣ ዕውቀት እስረኛ ያደርጋል ሰዎችን። ከዛ እግዚአብሔር ነፃ አውጥቶናል። ክብር ለእግዚአብሔር ይሁን። እንዲህ ነበርንልና ቁጥር 4 ላይ አሁን ዘመኑ ደርሷል። ዘመኑ ደረሰ። የመጀመሪያ የትምህርቱ ርዕስ በመንፈስ የታተምን ወራሾች ነን የሚል ነው እና የመጀመሪያው ፖይንት ከሞግዚት ወይንም ከጠባቂዎች ስር ያሉ ህጋዊ ልጆች የሚል ነው። ሁለተኛው ፖይንት ዘመኑ ደረሰ። ዘመኑ ለነዚያ ከእንትን በታች ላሉ ዘመኑ ደረሰ። ነገር ግን የተወሰነው ዘመን በደረሰ ጊዜ ሰዎች ከጠባቂዎች ከዓለማዊ ትምህርት ከአጋንንታዊ አስተሳሰብ ከግሪኮ ሮማው ፍልስፍና ሲደመር ሰዎች ከአይሁዳዊ ህግ ነፃ የሚወጡበት ልጆች ናቸው። ግን እስር ቤት ያሉ ልጆች ናቸው። ከጠባቂ በታች ያሉ ልጆች ናቸው። ዘመኑ አልደረሰም። የመውረስ ዘመን ግን መጣ። እናም አባት የቀጠረለት የውርስ ዘመን በደረሰ ጊዜ እግዚአብሔር ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ክብር ለእግዚአብሔር ይሁን። መቼም ሴት ከተባለ ከሴት የተወለደው ከተባለ ከቅድስት ድንግል ማርያም ነው የሚወለደው። ዘመኑ በደረሰ ጊዜ ከሴት የተወለደውን አሁን ስላወቅን ከቅድስት ድንግል ማርያም የተወለደውን ከህግ በታች የተወለደውን እንደማንም ሰው እሱ ራሱ ከህግ በታች የተወለደውን ልጁን ላከ። ልጁን ላከ። እግዚአብሔር ይመስገን። ዘመኑ ሲደርስ እግዚአብሔር ልጁን ላከ። ልጁን ላከ ነው የሚለው። ልጁ ከተወለደ በኋላ ልጅ አልሆነም። ያው ችግር ስላለ ነው እንዲማውረው፣ ነገ የሚገጥማቸዋል። እግዚአብሔር የላከው ዮሐንስ ምዕራፍ 1 ላይ እንደሚል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል እግዚአብሔርን ከቶ ማንም አላየውም፣ በገዛ እቅፉ ያለው አንድያ ልጁ ተረከው እንደሚል እግዚአብሔር ዓለምን ስለወደደ አንድያ ልጁን ላከ እንደሚል ከመላኩ በፊት እግዚአብሔር ኢየሱስ ክርስቶስ እግዚአብሔር ሆኖ አብ ዘንድ ነበረ። ከተወለደ በኋላ ልጅ አልሆነም፣ ልጁን ላከ። ዘላለማዊ ልጁን ላከ። በእቅፉ ያለውን አንድያ ልጁን ላከ። ከተላከ በኋላ ልጅ አልሆነም፣ ልጅ ነው የተላከው። እናም እግዚአብሔር ልጁን ለምን ይልካል? ለምን ይልካል ልጁን? ዘላለማዊ መለኮት ለኃጢአተኛ የሰው ልጆች እንዲሞት ለምን ይልካል ልጁን? ባለፈው አንስቻለሁ። የህግ ታራሚ የሆኑ ሰዎች ለህግ ታራሚ ለሆነ ሰው ዋስ መሆን አይችልም። ለምሳሌ ኢትዮጵያ ውስጥ በጣም ታዋቂ የሆነ ዳኛ፣ በጽድቅ የሚፈርድ ዳኛ፣ መልካምነቱ የተመሰከረለት ዳኛ ተጠርጥሮ እስር ቤት ቢገባ ወንጀለኛ አልሆነም። አነስተኛ መጠራጠር ነው። የሆነ ህጋ ትንትን አጭበርብሯል ተብሎሽ ሌላ ወንጀል አይደለም። ገባ ወይን በዓለም የተከሰሱ ወንጀለኞችን ተከራክሮ የሚያስፈታ ጠበቃ የሆነ ሰውዬ እንውሰድና የሆነ እንትን ሰራ ተብሎ ገባ። የገባ ሰው በገባበት ሰዓት ከህግ ከለላ በታች ስለሆነ ለማንኛውም ሰው ዋስ መሆን አይችልም። ከሰው ልጆች መካከል የሰው ልጆችን ነፃ የሚያወጣ ጻድቅ ስለሌለ ማንም ለሰው ልጆች ዋስ የሚሆን ስለሌለ ብቸኛው ለሰው ልጆች ዋስ መሆን የሚችለው እግዚአብሔር ስለሆነ እግዚአብሔር ልጁን ላከ። ከሰው መካከል ሰው ስለሌለ የሰው መሰረታዊ ችግሩ ደግ ያለ መሆን አይደለም፣ መልካም ያለ መሆን አይደለም፣ ሃይማኖተኛ ስለታጣ አይደለም።
ሃይማኖተኛ እያለ ቤተ መቅደስ እያለ ፋሪሳውያን እያሉ ሰዱቃውያን እያሉ ኢሰንሶች እያሉ ለእግዚአብሔር ጽድቅ የሚከራከሩ እያሉ ከሕግ አንዲት ነጥብ እስከማትቀር ድረስ የሚጠብቁ እያሉ እግዚአብሔር ከሰው መካከል ሰውን የሚያድን ስለሌለ አንድያ ልጁን ላከ። እግዚአብሔር ብቻ ሆኖ ማዳን ስለማይችል እግዚአብሔር ሰው ሆነ። እግዚአብሔር ሰው የሆነው እግዚአብሔር ሆኖ ማዳን እኮ ይችላል። የሰው ችግር ሰው ካልሆነ በስተቀር የማይወገድ ስለሆነ ለዚህ ነው ለክርስቶስ ሥጋ ትልቅ ትርጉም መስጠት ያለብን። የሰው ሥጋ የሚመስል ሥጋ አይደለም ኢየሱስ፣ የሰው ሥጋ ነው። ሰው ካልሆነ ሰው ማዳን አይችልም። አምላክ ካልሆነም ማዳን አይችልም። አምላክ ሰው ተፈለገ። ናም የሚያስፈልገው አዳኝ ከሰው ውጭ መምጣት ስላለበት ጻድቃንም ስለማያድኑ ልንገራችሁ። ናም በጽድቋ አንቺ ከሴቶች ሁሉ የተወደድሽ የተመረጥሽ የተባለች እናቱም ሰውን የማዳን አዳኝ የመውለድ ጽድቅ ነው እንጂ ያላት። አዝናለሁ እንደዚህ ስናገር። እሷ ብታድን አዳኙ ባልመጣ። አሁን ሌላ ቴዎሎጂ ጭቅጭቅ ሊፈጥር አይደለም። ለእሷም ሞቷል ወይ እሷ ብታድንማ በቂ ነበረ። አዳኝ መውለድ የሚያስችል ክብርና ጽድቅ ግን አላት። ናም እሷም ስለማታድን አዳኝ ሰው እንዲሆን የመረጣት ጻድቅ። ስለዚህ ከሰው መካከል የተኛውም ጻድቅ፣ የተኛውም ቅዱስ፣ የተኛውም ሃይማኖተኛ ሰውን ሊያድን ስላልቻለ አምላክ ሰው ሆነ። እውነተኛ ሰው የሚመስል አይደለም፣ እውነተኛ ሰው። ስለዚህ እግዚአብሔር ኃጢአተኞችን እስር ቤት ውስጥ ያሉ ባሮችን የሚያድንበት ቀን ሲመጣ አንድያ ልጁን ላከ። የባሪያ መልክ ያዘ። ክብሩን ተወ። የባሪያ መልክ ያዘ። ከሕግ በታች ተወለደ፣ ተገረዘ፣ እንደ ሕጉ መስዋዕት ቀረበለት፣ ሰው ሆነ። ሰው ከሆነው አንድም አልጎደለም። ለምን ይህም ላል ቁጥር 5 ላይ የልጅነት መብት እናገኝ ዘንድ። ሃሌሉያ! እኛ የልጅነት መብት እናገኝ ዘንድ በኢየሱስ ክርስቶስ በማመን የሚገኘው ድነት ከአይሁድ የሕግ ስርዓት ብቻ ሳይሆን ከዓለማዊ የሃይማኖት ፍልስፍና ትምህርትም ነፃ የሚያወጣ ነው። የእግዚአብሔር ልጆች መሆን ያለ እግዚአብሔር ልጅ አይቻልም። የለም ሌላ መንገድ። ስለዚህ አንድያ ዘላለማዊ ልጅ ሰው ሆነ። ቅዱስ አትናስዮስ ይመስለኛል የሱ አባባል ነው። እንዲህ የሚል አባባል አለው። የሰው ልጆች የእግዚአብሔር ልጆች ይሆኑ ዘንድ የእግዚአብሔር ልጅ የሰው ልጅ ሆነ። ኢየሱስ ክርስቶስ ዘላለማዊ የእግዚአብሔር ልጅ ነው። እግዚአብሔር ነው። የባህርይ ልጁ ነው። ለዚህ ነው ከዘላለም ልጅ መሆኑን ማመን በኒቅያ ጉባኤም ተደንግጓል የሚያስፈልገን። ዘላለማዊ የባህርዩ ልጅ ነው። የባህርይ ልጅ ከሆነ እግዚአብሔር ነው። አሁን እግዚአብሔር የባህርይ ልጁን የገደለው ኃጢአተኛ የሰው ልጆችን ልጆቹ ለማድረግ ነው። ክብር ለእግዚአብሔር ይሁን። አሁን እኛ ምን አይነት ልጆች ነን? በኢየሱስ በኩል የእግዚአብሔር ልጆች ነን። መለኮት አይደለንም። እግዚአብሔርን መሆን ለእግዚአብሔር ብቻ የተሰጠ ነው። የልጅነት መብታችን ግን
በሌላ በካቶሊክ በኦርቶዶክሱ የጸጋ ልጅነት ደስ ስለምለኝ ነው። ሌላኛው ቃል ትንሽ ፕሮቴስታንቱ ጋር የማደጎ ልጅ የሚለው ያሪቀኛል። የማደጎ ልጅ እንግዲህ አዶፕትድ ሶንስ ነው የሆን ነው። የማደጎ ልጅ ያሪቃል፣ ግን ደግሞ የባህሪ ልጅ ማለት ይቸግራል። የጸጋ ልጅ ግን ቆንጆ ይመስለኛል። ቴዎሎጂካሊ ፕሮፐር የሆነ ኮንፈርት መስጠት ይመስለኛል። በእግዚአብሔር ጸጋ በኩል በክርስቶስ ኢየሱስ ልጆቹ ሆነናል። ቤተሰቡ በነገራችን ላይ ቤተሰቡ ናም አንዳንዶቻችሁ የምናስበው ይህንን ኤፌሶንን ስናጠና አውርቻለሁ። እግዚአብሔር ቤተሰቡ ነው ያደረገን። ቤተሰቡ እና ኢየሱስ እንደዚህ ይላል፣ ወንድሞቼ እላቸዋለሁ፣ ወንድሞቼ እላቸዋለሁ በሞቱና በትንሣኤው የእግዚአብሔር ልጆች በመሆናችን የእግዚአብሔር ልጆች ቤተሰብ በመሆናችን እንደውም እንዲህ ይላል ሮሜ 8 ላይ ልጁ በብዙ ወንድሞች መካከል በኩር ነው። አያፍርባ ኢየሱስ ወንድም መስል አያፍርብኝም፣ አያፍርብሽም። የእግዚአብሔር ቤተሰብ ነን፣ የእግዚአብሔር ልጆች ነን። አያችሁ ከዓለም የዳንን ጊዜው ሲደርስ እግዚአብሔር ከቅድስት ድንግል ማርያም የተወለደውን ልጁን ገሎ ልጆቹ ያደረገን ልጆቹ ነን። እርግጠኛ ነው ይሄ ጋድ ውድ የቱንም ነገር ያደርጋል ልጆቹን። አሁን ቀጥሎ ማውራው እሱ ስለሆነ ማለት እግዚአብሔር ልጆቹን ስፔር ለማዳን ልጆቹን ለመጠበቅ የቱንም ነገር ያደርጋል። የቤተሰብ ጉዳይ ነው። ድነትን አሁን ዝም ብላችሁ የሆነ የሃይማኖት ስርዓት አድርጋችሁ የምታስቡ ሰዎች ድነት በእግዚአብሔር ልጅ ሞት የመጣ ነገር ነው። እናም ዝም ብሎ እርካሽ አይደለም፣ የቤተሰብ ጉዳይ ነው። አንዳንዶቻችሁ በሰላም ነው የምትኖሩት፣ ከማህበረሰብ ጋር ሰላም ናችሁ። የተመሰከረለት 10 ዓመት አንድ ሰፈር ላይ ስትኖር የሰላም ሰው መጣ ነው የምትባሉት አንዳንዶቻችሁ። በቤተሰብ ከተመጣ ግን ሰላማችሁን ታጣላችሁ። ቤተሰብ ለመጠበቅ አንድ ዱርዬ መጥቶ ቤት እየገባ እያለ 10 ዓመት ጨዋ የተባልከውን ሰውዬ ማለት ነው። ቤት እየገባ እያለ አንድ ማፊያ አንድ እንትን ልጅን እንዲያንቆ ብለዋ ቢያደርግ ምንድነው የምታደርገው? ታድናለህ። ያለ የሌለ እንትን ተጠቅመህ ታድናለህ። የተረሱ ጡቻዎች ውሾች ምናምን ይነሳሉ። የሰው ጉዳይ ነው። በልጄና በምስቴ ከመጣ ትላለህ በቃ ማለት ነው። ካድ ውዱ አተበል በልጁ ደም የዳንን አሁን እኛ መለኮት አልሆንም እንጂ ኢየሱስ የሆነውን ሁሉ ሆነናል። አሁን መውረስ ማለት በኢየሱስ በኩል ያልወረሳችሁት ነገር የለም። ልጅነት ነው ይሄ። ኑዛዜ ነው። እኮ መስቀል ላይ የኑዛዜ ሰነድ ተጽፎልናል። በደም ዘመኑ ሲደርስ እግዚአብሔር ኃጢአተኞችን ለማዳን ልጁን ከላከ በኋላ በልጁ ያመኑ ሁሉ በእግዚአብሔር ዘንድ ልጆቹ ናቸው። ልጆች ከሆንን ወራሽ ነን። ውርስ ያውን ዝም ብላችሁ ቁሳቁስ እግዚአብሔር በቁስ ይባል ግን ይወላችሁ የወረስነው ልጅነት። አሁን እስቲ ከመናፍስት ጋር ራስን ማወዳደር ጥሩ ነገር አይደለም እንጂ እግዚአብሔር እኮ ለመላክ ልጁን አልገደለም። የወደቀ መልአክ ድነት አልሰጣቸውም። እግዚአብሔር ለአጋንንት ልጁን አልገደለም። የድነት ድል አንድ ወደቀ ነው። ለሰው ልጅ ግን በመልኩና በአምሳሉ ለፈጠረው ለሰው ልጅ ግን የቤተሰብ ጉዳይ ስለሆነ ከስላሴ አካል አንዱ መጥቶ ከስላሴ ቤተሰብ አይኩድ ሰይ አንዱ መጥቶ ነው ልጆቹ ያደረገን። ናም ውርሱ ቀላል እንዳይመስላችሁ መብት ነው። ይሄ መብት ነው። የዘላለም ሕይወት ብትሉ መንፈሳዊ ነገር ብትሉ በመንፈሳዊ ዓለም ላይ ከፍታ ብትሉ መንፈሳዊ በረከት ብትሉ ኤፌሶንን ስናጠና እንዳየ ነው በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ነው ምናችሁ የባረከን እና አማኝ ኢየሱስ ያለበት ሁሉ ቦታ ላይ ነው ያለው። እናም ልጅነት እሱን አምጥቷል። ሶስተኛና የመጨረሻ ፖይንቴ የመንፈሱ ማረጋገጫ ልጅ ብትሆኑ ዋስትና የሌለው ልጅነት አይደለም። አሁን ልጅነትን ይሄንን
በክርስቶስ ኢየሱስ ሞትና ትንሣኤ በማመን የሚገኘውን የልጅነት ዋስትና ጋራንቲድ ነው። ኤፌሶንን ስናጠና ዳውን ፔይመንት ያለበት ነው። ዳውን ፔይመንት ኦልሬዲ ተከፍሏል ማለት ተከፍሏል እና መከፈሉን ለማረጋገጥ ኦልሬዲ ልጅ ሆኗል። ልጅነቱን ለማረጋገጥ ማህተም አለ። በኢየሱስ ማህተም አለ። ሰይጣን አይደንቲፋይ ያደርጋል። the son of God ምናምን ይላል። ምክንያቱም ማህተም አለ። ይለየናል። ሰዎች ይለዩናል። ምን አለ? ማህተም አለ። ቁጥር 6 ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ላከ። ይሄ በጣም አስቸጋሪ ነገር ነው። ከባድ ነገር ነው። ልጆች ስለሆናችሁ እዚህ ጋር ምስጢር ነግራችኋለሁ። እግዚአብሔር መንፈስ ሰጥቷችኋል። የሰጠው መንፈስ ግን የልጁ መንፈስ ነው። የልጁ መንፈስ በልጁ በኩል ልጆች መሆን ብቻ ሳይሆን የልጁ መንፈስ ተሰጥቶናል። አረ በኢየሱስ ልጅ መሆን አንድ ነገር ነው። የተኛውም ሃይማኖት ቢሆን ልንገራችሁ፣ የተኛውም ሃይማኖት ቢሆን የሆነ ቀን ትድናለህ ነው የሚልህ። ስራ፣ ልፋ፣ ድከም፣ የተቻለውን ሁሉ አድርግ፣ የሆነ ቀን ትድናለህ ነው የሚልህ። ይሄ አይሁድነትን ይጨምራል። ክርስትና ብቻ ነው አሁን ድነሃል ማረጋገጫው አለ የሚልህ። አሁን ድነሃል ዋስትና ተቀብለሃል የሚልህ። አሁን ይሄ ኤፌሶን ምዕራፍ 1 ላይ ለቤዛዎት ቀን መታተም አይደለም። ይሄ ለቤዛዎት ቀን በመንፈስ መታተም አንድ ነገር ነው። ሬስኪውድ ነው፣ ርስት ነው፣ የእግዚአብሔር ነው፣ አይነካም ማለት ነው። ሌጋል ነው። ማህተም ካረፈ በነገራችን ላይ ማህተም ካረፈ አለቀ። ኢንቫሊድ ነው። ወረቀቱ እኮ አለ፣ ደብዳቤውን እኮ ይዛል። ግን ህጋዊ የሚሆነው ስታተም ነው። በቃ አለቀ። መንፈስ መታተም ሌጋሊቲ ነው። ማን ነው እስቲ አሁን እግዚአብሔር ያተመውን ማን ነው የሚፍቀው? በኢየሱስ ማንም ልፍቅ አይችልም። ይሄ ሴኩሪቲ ነው። ማንም በክርስቶስ ደም የእግዚአብሔር ልጅ የሆኑትን ልጆቹ የሆኑትን ማህተም ፍቆ እሱ አንድ ነገር ነው። ልነግራችሁ ግን የምፈልገው እሱን አይደለም። የተቀበላችሁት መንፈስ ይላል። ምን ስለሆናችሁ? ልጆቹ ስለሆናችሁ የተቀበላችሁት ለማንም የማይሰጥ መንፈስ ነው፣ የልጁን መንፈስ። እሱ መንፈስ ምን ነው ታውቃላችሁ? አባ አባ። በነገራችን ላይ መጽሐፍ ቅዱስ ውስጥ አባ አባ የሚል ሰው የለም። ኢየሱስ አባ አባት የሚለው እግዚአብሔር አብን አባ አባት ብሎ የሚጠራው ማን ነው? ኢየሱስ ብቻ ነው። give me your heart፣ ልባችሁን፣ ህሊናችሁን፣ ሁሉንም ነገር ስጡኝ። በመጽሐፍ ቅዱስ ውስጥ ይሄ በጣም ትልቅ ጉዳይ ስለሆነ እግዚአብሔርን አባ አባት ብሎ መጥራት የሚችለው ማን ነው? ኢየሱስ ብቻ ነው። ደቀ መዛሙርቱ ማን ብለው ነው የሚጠሩት? አባታችን አባታችን። የኢየሱስ ጸሎት ምንድነው? ስትጸልዩ በሰማያት የምትኖር አባታችን ሆይ። እሱ አባታችን አይልም። እግዚአብሔር አብ የኢየሱስ ክርስቶስ አባታችን አይደለም። ኢየሱስ በኢየሱስ አምኖ የእግዚአብሔር ልጅ የሆነ አይደለም፣ ሰው አይደለም። ኢየሱስ ዘላለማዊ ልጁ ስለሆነ አባቱን አባ ብሎ ይጠራል። ሌላ ሰው አይችልም። የሰው አባት አባቴ ብሎ የሚጠራ ሰው የለም። የሰው አባት ይሄ ሌላ ነገር ነው። አባ አባት ብላችሁ ትጠራላችሁ። ኢየሱስ ምጠራውን ማለት የባህርይ ልጅ ብቻ ምጠራውን ዘላለማዊ ልጅ ብቻ ምጠራውን ስም አስፍ ሌላ አባት እንደማትጠሩ የኢየሱስን አባት
መለኮት የሆነው ልጁ የሚጠራበትን ስም አባ አባት በኢየሱስ ስም በኢየሱስ ስም አባ አባት ኢየሱስ ብቻ ነው። ማን ነው የሚለው? የእግዚአብሔር የኢየሱስ መንፈስ የተቀበለ ብቻ። ዘመኑ ሲደርስ ከእስር ቤት አውጥቶ ማዳን ብቻ አይደለም፣ ልጆች ማድረግ ብቻ አይደለም፣ በጸጋም በአዶፕሽን እሱም ብቻ አይደለም፣ ለኢየሱስ የተፈቀደውን ቃል ጭምር እንድንጠራ መንፈሱን ሰጠን። ይህን ማንም አያደርግም። ጳውሎስ ለሮሜ አማኞች እንደዚህ አለ። ሮሜ 8 ላይ ተመሳሳይ ነገር ማለት ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና እንደገና የፍርሃት ባሪያ የሚያደርጋችሁ መንፈስ ሳይሆን አባ አባት ብለን የምንጠራበት የልጅነት መንፈስ። የፍርሃት መንፈስ አይደለም፣ የመቀሰፍ አይደለም። እኔ ኃጢአተኛ ነኝ፣ ይሄ ቄጤማ ማለት ይሄ በእኛ በእግዚአብሔር አብና በእኛ መካከል ምንም አይነት አጥር የለም። ያው እየተንቀጠቀጥን አንቀርብም፣ እየፈራን ልጅ ነው ራይት አለን፣ መብት አለን፣ አባ አባት እንላለን። የልጅነት መንፈስ በልጅነታችን ኮንፊደንስ የጎረቤት ልጆች አይደለንም። እንደውም እሺ አዶፕሽንን እንደው አልወደውም ቃሉን ራሱ። እኔ አባቴ ይሁን አይሁን እኔ ከልጁ እኩል ይወደኝ አይወደኝን እያለ አዶፕትድ የሆነ ልጅ ምንም። በነገራችን ላይ አዶፕት ማድረግ እንልመድ። ጌታ ይባርከን በዚህ መንፈስ። አዶፕት የምናደርግ ሰዎች አንዱ ችግራችን እኔ ለወደፊት ለማድረግ ስለማስብ ራሴን እያዘጋጀው ነኝ። ልጄን ባዮሎጂካል ልጄ እኩል አዶፕትድ ያደረኩትን ልጄን መውደድ ይችላል ወይ ብዬ ራሴን መፈተን እፈልጋለሁ። እግዚአብሔር አንድያ ልጁን ገሎ ከአንድያ ልጁ የተካከለ ውርስና ልጅነት ከሰጠኝ እኔም አዶፕት ለተደረገ ልጅ ያን ማድረግ እችላለሁ ወይ? አንደኛ። ሁለተኛ አዶፕትድ የሆነው ልጅ ሴኩርድ ነው ወይ? ያምነኛል ወይ? እንደማላዳላ ታውቃላችሁ። ፈተናው እሱ ነው። ያንን ፈርታችሁ ሁሉንም ቀድማችሁ የምታደርጉት ለአዶፕትድ ልጃችሁ ነው። ሁሉንም ነገር ቀድማችሁ የምታደርጉት እንደዛ አድርጋችሁም ጥርጣሬ ሊኖር ይችላል። ይወደኝ ይሁን እንደ ልጇ ሲያውቁ ማለት ነው። እግዚአብሔር እንደዛ አይደለም። መብት የባህርይ ልጁ ያለውን መብት መንፈስ ቅዱስ የልጁ መንፈስ ኢየሱስን ያስጮኸው ኢየሱስን አባ አባት ያስባለው መንፈስ ተሰጠንና እንደ ኢየሱስ አባቴ ይላል። የልጅነት መንፈስ ተቀብላችሁ የእግዚአብሔር ልጆች መሆናችሁን ምንም እንዳትጠራጠሩ። የእግዚአብሔር ልጆች መሆናችሁን መንፈሱ ራሱ ከመንፈሳችን ጋር ይመሰክራል። ሰኪውርድ ነው፣ ጥርጣሬ የሌለበት ነው። አንድ ቀን ተፈናቅላ አትሰደድም። ፊቱን አይመልስም፣ አያዳላም። ልጅ በነገራችን ላይ ኢየሱስ እንደዚህ ያለ አብ እኔን በወደደበት ፍቅር ወድጃችኋለሁ። በስላሴ ፍቅር መወደዳችን ግን ይገባችኋል? አብና ወልድ ከዘላለም የተዋደዱበት ፍቅር ወደኛ መጣ። እግዚአብሔር አብ ልጁን በወደደበት ዘላለማዊ ፍቅሩ ወደደን። ስለዚህ የፍቅር አድሎ እንኳን የለም። ልጁን የወደደበት ልክ ይወደናል። ገሎ ነው ልጁን ገሎ። ለእግዚአብሔር ልጁን መግደል በጣም እኮ ከባድ ነገር እኮ አይደለም? ለይስሐቅ ራሱ ከብዷል። ልጆች ከሆነን ምንድነን? ወራሾች ነን። ልጅነት ዝም ብሎ አይመጣም፣ ከውርስ ጋር ነው የሚመጣው። መብት አለን ወገኖቼ። ልጆች ከሆነን መብት አለን፣ ወራሾች ነን። የወራሽ ብቻ አይደለም፣ የክብሩ ተካፋዮች። ክብር ለእግዚአብሔር ይሁን። የመንፈሱ ማረጋገጫ ተሰጥቶናል። ይሄንን ሌላ ሃይማኖት አይሰብክም። ሌላ ሃይማኖት ኢየሱስ ያድናል ሊል ይችላል።
ሌላ ሃይማኖት አምላክ ስጋ ሆኖ ሞቷል ሊል ይችላል። አምላክ ስጋ ሆኖ ስለሞተ አምላክ የሆነውን ለመሆን ድከም ሊል ይችላል ሌላ ሃይማኖት። አሁን ግን መድኃኒት ተረጋግጦ የመንፈስ ቅዱስ ማህተም ልብ ገብቶ አሁን እኮ ነው የምልህ የሆነ ዶክተርን ተምረ ሳይሆን ትሪኒቲ አውቀ ሳይሆን ክሪስቶሎጂ፣ ኑማቶሎጂ፣ ኤክሊያዞሎጂ፣ ሎጂ ምናምን አውቀ ሳይሆን ደህንነት ተምረ በቅተ ሳይሆን አሁን ይሄ መንፈሳዊ ዓለም ነው። ይሄ ነገረ መለኮታዊ ሃይማኖታዊ አይደለም። መንፈሳዊ አሁን ልጁ በሆንክበት ሰዓት አባት ትላለህ። 10 ዓመት ከቆየ ሰው እኩል እንደኔ ቴዎሎጂ ከተማረ ሰው እኩል መጽሐፍ ከጻፈ ሰው እኩል ከሚያስተምር ሰው እኩል ዛሬ መጥተህ ጴንጤ መሆን አይደለም። ያውን ጴንጤ መሆን የእግዚአብሔር ልጅ መሆን ነው። ዛሬ መጥተህ አባት ትላለህ። በኢየሱስም ነፃ መውጣት ይሁንልን። የተሰጠን መንፈስ የአባ ይሄ እኔ ሸቦቆ ነኝ ተሰባሪ ነኝ አባ የልጅነት መንፈስ ልጁ ያለውን ሁሉ የማለት ልጁ የወረሰውን ሁሉ የማውረስ ከመለኮትነት በቀር ልጁ የሆነውን ሁሉ የመሆን እሱ ተሰጥቶናል በመንፈስ አማካይነት። ግን ምንድን ነበርን? እስረኞች ነበርን። የሃይማኖት እስረኞች፣ የፍልስፍና እስረኞች፣ የፖለቲካ እስረኞች፣ የሆነ ዕውቀት እስረኞች። የክርስቶስ እውነት ስገባን ነፃ ወጥተን በጌታ በኢየሱስም የመንፈሱን ማህተም ተቀብለን ልጆችና ወራሶች ሆነን እንጸልይ ተነስተን